እንዴት አደረሽ? እንዴ እንኳን ደህና መጣኝ ነው። ቤቲ ልጅ መጠየቅ እዛ ቤቷ ነው የምትኖረው? እንዴት ነው ወዳጄ? ሄኖክ ታሰረ? ቆይ እሱ ደግሞ ምን አደረገ? እንዴት አደረሽ? እንዴት አደርክልኝ? ደግሞ ምንድነው ዛሬ በጠዋት ተነስታል? አዎ ተነሳው። ደግሞ ምንድነው የምግብ ሽታ ቤቱን አወደው እኮ። ይሄ ምግብሽ እንዴት ናፍቆኝ እንደነበር። እኔ እስር ቤት እያለ ካላመጣልህም ነበር። አይ እንደሱ ማለት እኮ አይደለም፣ ግን በነፃነት ይሄንን ጊዜ ካንቺ ጋር መጣጣም በጣም ናፍቆኝ ነበር። እሱማ ልክ ነህ። እኔም በጣም ናፍቆኝ ነበር። እሺ ምን ላግዝሽ? ንገሪኝ። አይ ምንም አልፈልግም። ኧረ ይልቅ ሳሎን ሄድና ቁጭ ብለህ ጠብቀኝ፣ ይዤ እመጣለሁ። ጨራርሻለሁ። እሺ? አይ ሳሎን እንኳን አልቀመጥም፣ እዚሁ ሚስቴን እያየሁ እቀመጣለሁ። እሺ በቃ ና እዚህ ቁጭ በል። ዛሬ እንግዲህ ሚስቴ የሰራችውን ቆንጆ ቁርስ በልቼ ሄጄ ቆንጆ የስራ ቀን ነው የሚሆንልኝ። እንዴ ዛሬ ወደ ስራ ልትሄድ ነው እንዴ? አይ ዛሬ እንረፍና ከኔ ጋር ዋል፣ ነገ ትሄዳለሽ። አይ መሄድ አለብኝ። ስራ ቦታው እንዴት እንደሆነ ምን ላይ እንደደረሰ ማየት አለብኝ። ቆይ ምን ያስቸኩልሃል? ገና ትላንት አይደል እንዲወጣው? እሱማው ግን ደግሞ ስራ ቦታ ብዙ ነገር ተበላሽቶ ሊሆን ስለሚችል ገብቼ ማየት ይጥሩ ነው። ጭንቅ በስና ሳሎን ትሆናለህ። ልታቃጥይ ነው እንዴ? ይጣፍጣል። በጣም ይጣፍጣል። እጅሽ ይባረክ። በቃ እሺ ሳሎኑን እኔ አቀራርብ ይመጣለሁ። እሺ እንዳትቆይ። እሺ እንዲህ ኩርምት ብለሽ ተኝተሽ እኮ ሳይሽ እንዴት እንደምታሳዝኝ ለምን እንደሆነ አላውቅም፣ ግን ልቤ ላንቺ ያዝንልሻል። ያው ድርጊትሽ ግን ላንቺ እንዳዝን የሚያደርገኝ አይደለም። አሁን ላይ ምንም ቢሆን ከጎንሽ ማንም ስለሌለ እኔ ከጎንሽ ልሆን ይገባል። ቤቲ ቤቲ እንዴ ቆይ በዚህ ሰዓት እዚህ ምን ታደርጋለህ? እንዴት ልገባ ቻልክ? ደግሞ ሰው ክፍል ውስጥ ዘው ተብሎ ይገባል እንዴ? ምን እያደረክ ነው? ለምን መጣ እንዴ? ቤቲ ተረጋጊ እንጂ። እኔ እኮ ቁርስ ስለሰራው እንድትበይ ብዬ ነው መጥቼ የጠራሁሽ። አጠፋው እንዴ? አማን፣ እኔ ባለ ትዳር ሴት መሆኔን ቀን በቀን እየተናገርኩኝ ለአንተ ማስታወስ የሚገባኝ አይመስለኝም። እኔ ባለ ትዳር ሴት ነኝ። ስለዚህ በየቀኑ እየመጣ ምን ላድርግልሽ፣ ቁርስ ላምጣልሽ ልትለኝ አትችልም። እና ባለ ትዳር ብትሆኝስ? ቆይ እንዴ እኔ ቁርስ ከመስራት ጋር ምን ያገናኘዋል? እኔ እኮ ሄኖክ ስለሌለ ምናልባት ድንጋጤሽ ከቀነሰልሽ ብዬ ነው የሰራሁልሽ። ሁለተኛ እንደዚህ ማድረግህን ታቆማለሽ። ይኸውልህ ቁርስ ሰርተህም ከሆነ እዛው ሳሎን ስመጣ ቁርስ ሰርቻለሁ ብይ ማለት ትችላለህ እንጂ መኝታ ቤት የመጣ ሁለተኛ እንዳትነካኝ። ቆይ እኔ መልካም ነገር ሳደርግ ለምንድን ነው የምትቆጭኝ? እኔ እኮ ላንቺ አስቤ ነው። እኔም እኮ አውቃለሁ፣ ግን ደግሞ ሁሉም ነገር ገደብ አለው አይደል እንዴ? አንተ እዚህ ቤት ያለበት ሁኔታና ከኔ ጋር የምትቀራረብበት መንገድ በፍጹም ተገቢ አይደለም። ይኸውልህ አሁን ሄኖክ የት እንዳለ እንኳን አላውቅም። ስለዚህ እኔ ያንተን እንክብካቤ የምቀበልበት ምንም አይነት አይምሮ የለኝም። እና እኔ ምን ላድርግ ቤቲ? እንዴ ሄኖክ የለም ማለት እኮ አንቺ ራስሽ መጉዳት አለብሽ ማለት አይደለም። ጥንካሬ ማግኘት አለብሽ፣ መብላት አለብሽ። ካለበለዚያ እንዴት ነው የምትቋቋሚው?
እሱን እኔ ራሴ አውቃለሁ። አሁን ከዚህ ክፍል ውጣልኝ። ለእኔ የሚያስፈልገኝን እያንዳንዱን ነገር ራሴ ተነስቼ አደርጋለሁ። ቁርሴንም ቢሆን ተነስቼ እዛው ቁጭ ብዬ ይበላለሁ። ያንተ ጥሪ አያስፈልገኝም። ቤቲ እንደዚህ በቀላሉ ነው የምትገፊ? ጠዋት ተነስቼ እጄን አቃጥዬ የሰራሁትን ምግብ እንደዚህ ስትገፊው ምን እንደሚሰማኝ ታውቂያለሽ? አማን እባክህ አታስቸግረኝ። እኔ በዚህ ሰዓት ስላንተ ስሜት የምጨነቅበት ሰዓት ላይ አይደለሁም። ጭንቅላቴ ውስጥ ያለው ሁሉ ነገር ተበላሽቷል። እንደውም ቤቲ አንድ ነገር ልንገርሽ፣ አሁን ሁሉም ነገር ያበቃ ይመስለኛል። እኛም ልብሳችንን ጠቅልለን ከዚህ መሄድ አለብን፣ ማምለጥ አለብን። አልገባኝም አማን፣ አንተ ያስታወስከው ነገር አለ እንዴ? ማስታወስ ጀምረሃል? ስለምን ማስታወስ ነው የምታወሪው? እኔ ምንም ነገር አላስታወስኩም። ግን ያው የመርማሪ ሁኔታ በጣም ነበር የሚያስፈራው። ደግሞ ሄኖክም ቢሆን ወንጀለኛ ባይሆን ኖሮ መርማሪው እንደዛ እያዳፋ ይዞት አይሄድም ነበር። ስለዚህ ከዚህ ማምለጥ አለብን። እኔ ግን አላምንም። አሁን አንተ የምታደርገው እያንዳንዱ ነገር እዚህ መምጣትህ ሁሉ አጋጣሚ አይመስለኝም። ከኔ እየደበክ ያለው ትልቅ እውነት እንዳለ ነው የሚሰማኝ። እኔ ምንም ማውቀው እውነት የለም። እኔ ምንም የደበኩሽ ነገር የለም ቤቲ። ትናንት የት እንደነበርኩ እንኳን ማስታውሰው አይደለሁም እኮ። እንዴት እንደዚህ ትጠረጥርኛለሽ? አንቺ እኮ ማንንም የምታምኘው ሰው ስለሌለሽ ነው ከጎንሽ ሆንኩት። አንተ ከጎኔ የቆምከው አጠገቤ ሌላ ሰው ስለሌለ ሳይሆን እኔም ብቻ የማስቀረት ስለምፈልግ ብቻ ነው። ሄኖክ እዚህ ቤት ውስጥ በሌለበት ሰዓት ከዚህ እንሂድ ስትለኝ ምንም የማልጠረጥረ ነው የሚመስልህ? እኔ እኮ ለደህንነት ስል ነው የምጠይቅሽ። እንዴ እዚህ ቤት ፖሊሶች መመላለስ ከጀመሩ እኮ ሁለታችንን ነው በቁጥጥር ስር የሚያውሉን። እኔ ባለፈ ታሪኬ ምክንያት መያዝ አልፈልግም። እሺ ይኸውልህ ካማን፣ አንተ ያስታወስከው የሆነ ነገር ባይኖር ኖሮ ደፈር ብለህ ከዚህ ቤት እንሂድ አትለኝም ነበር። የሆነ ያወቅከው ነገር እንዳለ ይሰማኛል። ስለ ሄኖክም ሆነ ስለ እኔ የሆነ ያስታወስከው ነገር አለ አይደል? እሺ እኔ ምንም አልናገርም። ምግብሽን መተሽ መብላት ትችያለሽ፣ ግን እንደፈለግሽ አስቢ። ይኸውልሽ እኔ እንደ ጠላት ማየትሽን ግን አቁም። እሺ እንኳን ደህና መጣኝ ነው። እንኳን ደህና ቆይ። ግን ደግሞ እዚህ የታሰርኩበትን ምክንያት አሁን ልነግረኝ ትችላለህ? የብዙ ሰዎች የመጀመሪያ ጥያቄ ልክ እንዳንተ ነው። ወንጀል ሰሩም አልሰሩም ልክ እዚህ መጥተው አንድ ቀን ካደሩ በኋላ ምን አደረኩኝ ምን አጠፋው ነው የሚሉት የመጀመሪያ ጥያቄያቸው። እውነቱን ለማወቅ ነው እየጠየቅኩ ያሉት። ማታ ምንም በማላውቀው ነገር ነው ከቤት አንጠልጥለህ እዚህ ድረስ ያመጣኝ አይደል? ቆይ ይሄ ነገር በህግ አግባብ ነው ብላችሁ ታስባላችሁ? አንተና ባለቤት ልክ እንደዚህ ሲሆን ይሄ ነገር በህግ አግባብ ነው ብሎ መጠየቅ ትወዳላችሁ። አንድ ነገር ደግሞ እኔ ልንገረው፣ ፍንጭ ሳገኝ አሊያም ደግሞ ተጠርጣሪ ነው ብዬ ካሰብኩ እሱን ለማሰር ምንም ጊዜ ማባከን አልፈልግም። ለዛም ነው በዛ ማታ የመጣሁት። ለሱ ደግሞ በጣም ይቅርታ። ያንተ ይቅርታ ምንም አይሰራልኝም። እሺ ከሚስቴ ጋር ቆንጆ ጊዜ እያሳለፍኩ ነበር። ሙሉ ለሙሉ ነው ያበላሸብኝ። አሁን ይኸውልህ ለምን እንደፈለከኝ ለምን በግልጽ አልነግረኝም? መቼም ቤት ሲይዝ የነገርኩህን እንደሰማኝ እርግጠኛ ነኝ። በላይ በሞተበት በዛች ምሽት ማግስት አራተኛ ተጨማሪ ሰው ቤት ውስጥ ነበር። ይህ ደግሞ ማለት በቀጥታም ሆነ በተዘዋዋሪ ከወንጀሉ ጋር ትገናኝ ነበር ማለት ነው። ማለት ቆይ አንተ ቆይ በላይን ገለዋል እያልከኝ ነው? ቆይ ግን አንተ ይሄ ጥርጣሬ እኛ ቤት ውስጥ ግን አልበዛም? ተረጋጋ ሄኖክ። እኔ በላይን ገለዋል እያልኩ አይደለም፣ የኔን ጥርጣሬ ነው ነገርኩ። ለምጠይቅ ጥያቄ በቀጥተኛ ማትመልስልኝ ከሆነ አንተ ላይ ያለኝ ጥርጣሬ እያሳደግከው ነው። እሺ ምንድነው የምትጠይቀኝ? ጠይቀኝ። እሺ ከቀላል ጥያቄን ጀምር። በዛች ምሽት እዛች ቤት ምን ልታረግ ሄድክ? እንዳልከው እኔ እና እሱ የጠበቀ ምንም አይነት ግንኙነት የለም። እንደምታውቀው ደግሞ ያን ቀን ከፍርድ ቤት የተመለስንበት ጊዜ ነው። ሲቀጥል ደግሞ አንተና በላይ በአንድ ቤት ውስጥ ሊያስቀምጣችሁ የሚችል ያህል ወዳጅነት እንዳልነበራችሁ እርግጠኛ ነኝ። እሱ ደግሞ ኪራ ላይ በውሸት እንደመሰክርበት እያስፈራራኝ ነበር። እኔ ደግሞ በቃ ፍርድ ቤት ሄድለት በቃ ኪራ ላይ በውሸት መመስከር ራሱ አልቻልኩም። ለምን? ምን አይነት ጥያቄ ነው የምትጠይቀኝ? ኪራ ማለት ለእኔ ጓደኛዬ ወንድሜ ማለት እኮ ነው። ያው እህቱም ደግሞ ለእኔ እህቴ ማለት ናት። በዛ ላይ በውሸት መስክሬ እኔ በቃ ህይወቱን ማበላሸት አልፈልግም። በላይም በቃ ለዚህ ነው እያስፈራረኝ የነበረው። በጣም የሚገርም ጓደኝነት ነው።
ለመሆኑ አንተ እንደ ወንድም የምታየው እህት መኝታ ቤት ድረስ ገብታ አልነበረ? የዛችን የምስኪን ልጅ ልቧን ከሰበርክ በኋላ የኪሩቤልን የቀድሞ ፍቅረኛ ቤቲን ድንገት አገባት እና የእህት ወንድም ከምትለው ጋር ትንሽ አይጣረስም? ደጋግሜ እየነገርኩ ነው። የሰው ልጅ ህይወት በምን አይነት አቅጣጫና በምን አይነት መንገድ እንደሚሄድ አታውቅም። በቃ እኔም በሰዓቱ ትክክል ነው ብዬ ያሰብኩትን ውሳኔ ነው የወሰንኩት። እኔና ቤቲም በፍቅር ነው የተጋባነው። አትዋሸኝ ሄኖክ። በአንተና በቤቲ ጋብቻ መሀል ምንድን ነው ከጀርባ ያለው? እንዴትስ ተጋባችሁ? መቼም የጋብቻችሁ መነሻ ፍቅር ነው አትለኝም አይደል? አሁንም ደግሜ እነግርሃለሁ፣ የሰው ልጅ ካልተዋደደና ካልተፋቀረ ሊጋባ አይችልም። እኔና ቤቲም በቃ ተዋደን ተፋቅረን የተጋባነው። በቃ ከዚህ በላይ አጨቅጭቀኝ። እውነቱን እስካላወጣህ ድረስና ለእኔ ጥርጣሬዎች በቂ መልስ ካልሰጠኸኝ እኔ አንተን መጠየቄን አላቆም። ለመሆኑ አንተ እዛ ቤት እያለ እነማን ነበሩ? ማን አይተዋል? በላይስ አንተን ሲያስፈራራ ያየ ሰው ነበር? እኔ፣ ሳምሶን፣ አማንና ቤቲ ነበር። በጣም ጥሩ። በላይ የሚባል ሰው እጅግ ኃይለኛና የሚፈልገውን ነገር ለማድረግ ወደኋላ የማይል እንደሆነ የታወቀ ሰው ነው። ታዲያ አንተ እንዴት ለቀቀ? ይህ ነገር እኮ ትንሽ አሳማኝ አይመስልም። እናንተስ ላይ ጥርጣሬ እንዲኖር አያደርግም? እኔ ነገሮችን በብላት የማደርግ ሰው ነኝ። በላይ የፈለገ ኃይለኛ ቢሆንም እኔ እሱን እንዴት እንደማረጋገውና እንዴት እንደማናገረው ጠንቅቄ የማውቅ ሰው ነኝ። በቃ ይኸውልህ፣ ከዚህ በላይ ደግሞ አታስጨንቀኝ። ነገሮችን በብልሃት መፍታት ማለት እንዴት ነው ሄኖክ? ነገሮችን የፈታው በንግግር ነው ወይስ በሌላ ነገር? ሰውየው በዛ ዕለት በሰላም አንተን ሊለቅ የሚችል ምንም አይነት ምክንያት አልነበረም። ምክንያት መፍጠር የራሴ ስራ ነው። እኔ እና እሱ ከዚህ በፊት የተነጋገርነው ጉዳይ አለ። እኔ በላይን ለመግደል ምንም አይነት የሚያደራርስ ምክንያት የለኝም። ደግሞ እንደዚህ አይነት በጣም ክፉ የሆነ ባህሪም የለኝም። ባህሪም ባይሆን አንዳንድ ጊዜ ነገሮች ሰውን የማይፈልጉት ውሳኔ ውስጥ ይከታል። ለምሳሌ ባለቤት ቤቲን ለማዳን ወይም ደግሞ የምታውቀውን ሚስጥር ለመደበቅ። ይሄ ፍጹም ስም ማጥፋት ነው። እኔ የዛን ጊዜ ሄድኩት ነገሮችን ለማስተካከል ነው። በላይ ደግሞ የኔና የቤቲን ሚስጥር ምንም የሚያውቀው ነገር የለም። እሱ ሲያስፈራራኝ የነበረው ኪራ ላይ እንደመሰክርበት ብቻ ነው። አለቀ። እሺ ካልከኝ ይሁን። ነገር ግን በላይ የዛች ዕለት የተገደለው በከፍተኛ ድብደባና ግፊት ነው። አንተ ከዛ ቤት ስትወጣ በላይ በህይወት ነበር ወይስ ወድቆ ጥለኸው ሄድክ? እኔ ስወጣማ በህይወት ነበረ። ወላ እኔን አረጋግቶኝ ነበረ። የመጨረሻ መልስ ነው? አዎ የመጨረሻ መልስ ነው። ከዚህ በላይ ደግሞ ምንም የምነግርህ ነገር የለም። እሺ ሄኖክ፣ ምርመራው አላበቃም። እውነቱ አንድ ቀን መውጣቱ አይቀርም። ግን እስከዚያው ድረስ አንተ እዚህ ማረፊያ ትቆያለህ። ተግባባን? ኮንስታብል ይግሙ። እንዴት ነሽ? ዮሴፍ ደህና ነህ? በሰላም ነው እንደዚህ አቻኩሎ የጠራኸኝ? ምንም የለም ኪያ፣ እኔም ደህና ነኝ። አሁን የምነግርሽን ነገር በማስተዋል እንድታዳምጪና ሚዛናዊ ሆነሽ እንድትሰሚ እፈልጋለሁ እና በፍጹም እንዳትደነግጪ። አልገባኝም። ቆይ የተፈጠረ አዲስ ነገር አለ እንዴ? ቆይ ወንድሜ ላይ የተገኘ አዲስ ማስረጃ አለ? በፍጹም እንደዛ አይደለም ኪያ። ከዚህ ግድያ ወንጀል ጀርባ አንድ በፍጹም ልትገምቺው ማችሁና ማጠረጥሩ ሰው በቁጥጥር ስር ውሏል። ለዛም ነው እንዳትደነግጪ ያልኩሽ። ታስሯል እንዴ? ማን የታሰረው? ቆይ ቅድም እኮ ከወንድሜ ጋር ቁርስ አብረን የበላ ነው። ደግሞ ሲወጣው አይቼዋለሁ። ማን የታሰረው? ወንድሜ ድጋሚ ሊታሰር ነው? ይኸውልሽ ኪያ ተረጋጊ። እንደሱ አይደለም። አሁን ግን መርማሪው አዲስ ፍንጭ ያገኘ ይመስለኛል። የታሰረውም ደግሞ ሄኖክ ነው። ሄኖክ? አዎ ኪያ፣ ሄኖክ ነው የታሰረው። ስለዚህ ሄኖክ ከታሰረ ቤቲና ሄኖክ ቀድሞውኑ የሆነ ሴራ አሲረዋል ማለት ነው። እኔ እኮ መጀመሪያውንም ጋብቻቸው የሰላም እንዳልሆነ ጠርጥሬ ነበር። ሄኖክ? ቆይ እንዴት ሄኖክ? እንዴ እኔ ጭራሽ ሄኖክ እንደዚህ ያደርጋል ብዬ ለማመን ጭንቅላት የመቀበል እራሱ አይችልም። ይኸውልሽ ኪያ፣ አንድ ሰው አስቦበትም ሆነ ሳያስብ ወንጀል ሊሰራ ይችላል። እኛ ደግሞ አሁን ማተኮር ያለብን ወንድምሽ ላይ ነው። አሁን እዚህ ወንጀል ላይ የሌላ ሰው እጅ ከተገኘ የኪራን ንጽህና ለማረጋገጥ እኛም በጣም ይረዳል።
ኪራን ነፃ የሚሆንበት እድል በጣም ይሰፋ ነው ማለት ነው። ሄኖክ እኮ በጣም ጥሩ ሰው ነው ማለት እንዴት ከበላይ ግድያ ጀርባ ሊኖር ይችላል? ኪያ የሰው ልጅ ውስጣዊ ፍላጎት በጣም ከባድ ነው። እኛ የምናየው ውጫዊ ገጽታው ነው። ለዛ ነው እንረጋጋ ምልሽ። ይኸውልሽ ኪያ ተረጋግተሽ ነገሮችን እንድታስቢና እንድታገናዝብ ይፈልጋሉ። የዛን ቀን ከፍርድ ቤቱ ጉዳይ በኋላ ምን ነበር የተፈጠረው? እስኪ ንገሪኝ። የዛን ቀንማ በላይ ሀናን ይዟት ነበር። ከዛ ደግሞ ሄኖክ እኛ ጋር መጣና ነገረን። ከዛኛም ሀናን አስፈታናት። በቃ የተፈጠረው ነገር ይሄ ነው። እሺ ኪያ ይሄ ነገር ምናልባት የተቀነባበረ ድራማ ቢሆንስ? ሄኖክ እናንተን መርዳት ማለት ከመሬት ተነስቶ እናንተን መርዳቱን አቁሞ የራሱን ጥቅም ቢያስቀድምስ? እኔ የምልሽ ለምንድን ነው ቆይ ሄኖክን ልጠረጥሩ ያልቻልሽው? የድሮ ፍቅረኛሽ ስለነበረ ነው? ዮሴፍ ስለዚህ ነገር ስታነሳ ደስ አይለኝም። በእኔና በሱ መካከል እኮ ያለው ገና ሲጀመር ያኔ ትናንትና ነው ያበቃው። ደግሞ እንዴት ነው ወንድሜ በዚህ ጭንቀት ውስጥ ሆኖ ስለሱ ላስብ የምችለው? በፍጹም ኪያ እኔ እንደዛ ለማለት ፈልጌ አይደለም። ግን ደግሞ በውስጣችን ለሚፈጠሩ ነገሮች ሚዛናዊ አድርገን እንዳናይ ሜቢ ሊጋርዱን ይችላሉ። ይኸውልህ ምንም የተጋረደብኝ ነገር የለም። ለእኔም ሆነ ለወንድሜ ያደረገውን መልካም ነገር ብቻ ነው ያሰብኩት። እሺ ይቅርታ ኪያ፣ ፐርሰናላይዝ ሆኜ የግል ጉዳይ ውስጥ ገብቼ ስላስጨነኩሽ በጣም ይቅርታ። አሁን ጉዳያችን የኪራ ጉዳይ መሆን ያለበት። የእኔ ደግሞ ትልቁ ግቤ ኪራን ነፃ ማስወጣት። የእኔም ብቸኛ ዓላማ እሱ ነው። ወንድሜ አሁን ካለበት ጭንቀት ማውጣት ብቻ ነው የምፈልገው። ግን ቆይ አሁን ለወንድሜ ልንገረው ወይንስ አልንገረው? አይ ብትነግሪው መልካም ይመስለኛል። ምክንያቱም ኪራ አሁን ምን አይነት ሁኔታ ላይ የክስ ሂደቱ እንዳለ እንዲያውቅ ይረዳዋል። እሺ እነግረዋለሁ። ግን ደግሞ ነገሮች ይበልጥ እየተሳሰቡ መምጣታቸው እያስጨነቀኝ መጥቷል። አይዞሽ ኪያ፣ እኔ ከአንቺ ጋር ነኝ። ሁሉንም ነገር ደግሞ በህግ መንገድ እንፈቷለን። እሺ ምንም አትፍሪ፣ ጠንከር በይ ኪያ። ኤዱ ቆይ ምን ሆነሻል? ከጠዋት ጀምሮ አካልሽ ብቻ ነው እዚህ ያለው። ሀና ስለ ኪያና ስለ ጠበቃው እያሰብኩ ነበር። በጣም እንጂ እኔ ራሱ በውስጤ ምን እያሰብኩኝ እንደነበር ታውቂያለሽ? ለካ ለኪያም የሚሆን ሰው አለ ብዬ እያሰብኩ ነበር። ታውቂያለሽ ጠበቃው ለእሷ ያለው ፍቅርና አክብሮት አይኑ ላይ ያስታውቃል። በእውነት ለእሷ እንዴት ደስ እንዳለኝ። እኔም እኮ ደስ ብሎኛል። ግን ኪያ ይሄ ነገር የምትቀበለው ይመስልሻል? እኔ ግን ኪያ ይሄ ነገር በቀላሉ የምትቀበለው ለፍቅር ዝግጁ የሆነች አይመስለኝም። ምክንያቱም ከሄኖክ ጠባሳ ገና አልዳነችም። በትክክል እኛ ሀገር ጎርፍ የጠፋው በምንጭ ደነግጣል ይባላል። ኪያ ይህንን ነገር ያወቀች አይመስለኝም። ስታውቅ መልሷ ምን እንደሚሆን አላውቅም። ኪያ በሄኖክ የደረሰባት ፈተና ስላበሰበሳት የትኛውንም አይነት ፈተና ቢገጥማት ምንም የምትፈራ አይመስለኝም። እኔ ግን አሁን ላይ የምፈራው የሚገጥማትን ፈተና ሳይሆን ሊያነሳት እየመጣ ያለውን የጠበቃውን እጅ ባለፈው ታሪክ ስጋት እንዳትገፋው ነው። ልክ ነሽ። መከራውን አለመፍራቷ ጥንካሬ ቢሆንም አንዳንዴ በጥርጣሬ መልካም ነገሮችን መግፋት ልክ አይደለም። እኔ ሄኖክ የሰራባትን ነገር በጠበቃው ላይ እንዳትከፍለው እፈራለሁ። አታስቢ ሄዱ። ኪያ የደረሰባት ፈተና የቱንም ያክል ቢያደክማትም እንኳን የእኛ ንጹህ ጓደኝነትና አብሮነታችን ስለማይለያት ሁሉም ነገር ታልፋለች። እኛ ደግሞ ሁሌም ቢሆን ከጎኗ ሆነን መልካሙን እውነቱንና ጥሩ ነገር እንድታይ እንመጣለን። በዛ ላይ ሁሉም ነገር የምትወጣበትና የምታደርግበት ሙሉ አቅሙ ደግሞ አላት። አዎ እኛ ሁሌም ከጎኗ ነን። ፈጣሪ እንግዲህ ከዚህ በኋላ በጥሩ ሰው ይካሳት። አሜን። ለማንኛውም ኪራ ቢሮ ደርሼ ልምጣሽ። ያበደውን አልሰጥልኝ። ይሄ አለቃ ቡና አምጥቼልሃለሁ። ብታይ ይሄ ቡና ማለት ነው እንዴት ቀን ሙሉ ንቅት አድርጎ እንደሚያውል ከዛች ከሰላም ቡና እንዴት 3 እጥፍ እንደሚሻል አልገባህም? እስቲ ቅመስና ቼክ አድርገው። ቆይ ግን አንቺ ልጅ የዚህን ሰፈር አዲስ የተከፈተ ምግብ ቤትና ቡና ቤት በሙሉ ፕሮሞሽን ሰርተች ትችያለሽ ነው ወይስ ይከፍሉሻል? እንዴ ቢከፍሉኝማ በምን እድሌ። በዛውም ፕሮሞሽን እያልኩኝ እየበላሁም እየጠጣሁም በዛው ውል ነበር እኮ። እዚህ ከወረቀት ጋር ምን ያታግለኛል? ከዚህ ወረቀት ጋር ማለት ምን ማለት ነው? አይ አለቃ እንደዛ ማለት እኮ አይደለም። ባይዙ እዚህ መስራት በጣም ነው የሚያስደስተኝ እውነት። እኔማ እኮ ይሄን ሁሉ ጊዜ ጠፍቼ ስመጣ ይሄ ውልግድግድ ያለ ባህሪሽ ተወሻል ብዬ ነበር።
አንቺ ግን ጭራሽ ብሶብሻል እንደ ኪራ። ከዚህ በፊት እኮ የሚቆጣኝ የለ የሚናገረኝ የለ። ግን በቃ አሁን አንተ ስለመጣ መስመሬን በደንብ አድርገህ ታስይዘኛለህ። ሰው አሁን ስድብና ቁጣ እንዴት ይናፍቀዋል? ለማንኛውም አሁን የጀመርኩትን ስለጨረስኩ ቡናሽን በደንብ አጣጥሜ ነው የምጠጣልሽ። አንቺ ቴቴቴቴ እውነትም እንደተወራለት ነው እንዴ? እና ሀና ይጣፍጣል ካለች እኮ የማይጣፍጥ ነገር የለም። ቆይ አንተ ይሄንን እስከዛሬ አታምንበትም እንዴ? ኪያ ዮሴፍ ጋር ሄደሽ ነበር እንዴ? ቆይ ምንድነው የተፈጠረ ነገር አለ? ደግሞ ለምንድን ነው ለእኔ ሳትነግሪኝ የምትሄጂው? ይኸውልህ ወንድሜ እንዴት እንደሆነ አላውቅም። ለእነሱም ቢሆን አዲስ ነገር ነው። ግን ደግሞ በበላይ ግድያ ምክንያት አዲስ ተጠርጣሪ በቁጥጥር ስር ውሏል። እንዴ ይሄ እኮ በጣም ደስ የሚል ነገር ነው። እንዴ ይሄ ማለት እኮ በላይን እኔ እንዳልገደልኩት ተረጋገጠ ማለት እኮ ነው። ቆይ ለመሆኑ ማን የተያዘው? ሄኖክ ነው። ሄኖክ? እንዴ ቆይ ሄኖክ እዚህ ነገር ውስጥ ምን አግብቶት ነው? አልገባኝም። ቆይ ሄኖክ ምን አድርጎ ነው? ይኸውልህ ወንድሜ ሄኖክና ቤቲ ተጋብተው አንድ ላይ እየኖሩ እንዳለ ያወቅህ አልመሰለኝም። ግን ደግሞ ሄኖክም በበላይ ግድያ ምክንያት ተጠርጥሮ ነው የታሰረው። ይሄ ማለት ደግሞ አንተ በላይን አልገደልከውም ማለት ነው። እንዴ ሄኖክ ቆይ በላይን እንዴት ነው ሊገድለው የሚችለው? በመካከላቸው እኔ እስከማውቀው ምንም አይነት ጸብ የለም። ለመግደል የሚያደርስ ምንም ነገር የለም። ምናልባት ተሳስተው ሊሆን ይችላል፣ ወይም ደግሞ የዛ ጭራቅ ቤቲ ስራ ነው ሊሆን የሚችለው። ያው አለቃ ሄኖክና ቤቲ መጋባታቸው መቼም ሰምተሃል አይደል? ቆይ ይሄ ነገር እውነት ነው እንዴ? ሄኖክና ቤቲ የእውነት ተጋብተዋል? አዎ ወንድሜ ቤቲና ሄኖክ ተጋብተው አንድ ላይ እየኖሩ ነው ያሉት። በእርግጥ ይሄ ነገር ለአንተ ትልቅ ዱብዳ እንደሚሆንብህ አውቃለሁ። እንዴ ቆይ እንዴት ነው ሄኖክና ቤቲ ተጋብተው በሰላም ሊኖሩ የሚችሉት? እሱም እሷም ሁለቱም ተናዳጅ ናቸው። እንዴት ነው ተስማምተው የሚኖሩት? አልመሰለኝም። ይሄ ትዳርማ ከጀርባው የሆነ ነገር አለ። አዎ ወንድሜ ሁሉም ነገር ሆኗል። ብታይ እነሱ በሰላምና በደስታ ምንም ነገር እንዳልተፈጠረ ሆነው እየኖሩ ነው። ብታይ እኮ ምንም ጭቅጭቅ እንኳን የሌለበት ሰላማዊ ህይወት እየኖሩ ነው። በቃ ህይወት እንደዚህ ነች። ሄኖክ ቤቲን ካገባማ በላይን ገሏል ብዬ ማመን እችላለሁ። ምክንያቱም ቤቲ ማለት እኮ ሴጣን ናት። እንዴት እሷ ሊያገባት ይችላል? ቤቲን ሄጄ መጠየቅ አለብኝ። እዛ ቤቷ ነው የምትሆነው። የግድ ማውራት አለባት። እንዴ ኧረ አለቃ እንዴ በፍጹም መሄድ አትችልም። ቆይ ተረጋጋ። እንዴ ወንድሜ እባክህ ተረጋጋና ተቀመጥ። አሁን የለ በስሜታዊነት ሄደ የምታደርገው ነገር በኋላ ደግሞ ትልቅ ዋጋ ያስከፍለናል። እባክህ ተረጋግተህ ተቀመጥ። ኪያ በጭራሽ ዝም ብዬ ማየት አልችልም። ይሄ ሁሉ ነገር እየተሸረበ ያለው እኮ እኛ ላይ ነው። የግድ እውነቱን ማወቅ አለብኝ። ይኸውልህ እውነቱን ህግ ያወጣዋል። እንደውም በቃ አሁን ወደ ቤት እንሂድና አንተም እዛ ጽናት ጋር ሁን። ከዛ በተረጋጋ መንፈስ የሚሆነውን ነገር እናስብበታለን። እሺ ሂዱ በቃ። ይሄ በስሜታዊነት የምንወስነው ነገር በጣም ዋጋ ያስከፈለና ያለው በቃ ስራውንም ቢሆን የራሴ ጨርሰዋለሁ። ችግር የለውም። እሺ አዲስ ነገር ከተፈጠረ ግን ሁለታችሁም ነገር ወይ ጉድ! መቼስ የማይሰማ ነገር የለም። የምር ግን ሄኖክ በላይን ገሎት ይሆን እንዴ? እንዴ ኪራ ቡናውን ሳይጠጣ ነው እንደሄደው? በቃ እኔ ስኳር ላስጨምርበትና አልጠጣም። ሄሎ፣ እንዴት ነው ወዳጄ? አቤት። ማልበል መቼስ ባለፈው ደውዬ ከነገርኩ በኋላ ዛሬም አልረሳኝም አይደል? ሳምሶን ነኝ። ለማንኛውም ግን እዚህ ድረስ ስላደረክልኝ ነገር በጣም አመሰግናለሁ። ከዚህ በኋላ እንደማታገኘኝ ልነግርን ይደወልኩት። ይኸውልህ ሳምሶን፣ ላረከው ነገር ዋጋ ትከፍላለሽ። ባለፈው እንደዛ ስታረግ ዝም ያልኩህ ነገሩ በሰላም እንዲያልፍ ብዬ ነው። እመነኝ፣ ዋጋ ትከፍላለህ። ኦ እንደምሰማው ከሆነ በጣም አስታውሰኛል አይደል?
እንዴት ነው ቴስታው በደንብ ሰራ? ይኸውልህ ሳምሶን፣ ድጋሚ ፊት ለፊቴ ካገኘሁ ፈጣሪ አይወድህም ማለት ነው። ወደ እሱ እንድትሄድ ይፈልጋል። እመነኝ። እሺ እሺ፣ እሱን የምናየው ይሆናል። ቻው በል ወዳጄ። እናያለን እሱ ነው። አማን፣ ከማን ጋር እያወራ ነው እንደዚህ የምትጫጫው? ቆይ እየተፈጠረ ነገር አለ? ሳምሶን ነው። ሳምሶን ነበር የደወለው። ሳምሶን? ቆይ ሄኖክን ያሳሰረው ሳምሶን ነው ማለት ነው? አዎ፣ ሄኖክን ያሳሰረው ሳምሶን ራሱ ነው። ለፖሊስ ነግሮ ይሄን ሴራ ቀምሮ እሱን ያሳሰረው። ይኸውልሽ፣ አሁን ትክክለኛ ጠላታችንን ያገኘንበት ሰዓት ነው። አሁን ትኩረት ማድረግ ያለብን ወደ ሄኖክ ነው። ሄኖክን ማስፈታት አለብን። ምንም ነገር እንዳትዋሸኝ አማን። አንተ ሁሉንም ነገር እያስታወስክ ነው አይደል? ሁሉንም ነገር ታውቃለህ አይደል? ንገረኝ እውነቱን። ቆይ ለምንድን ነው ይህን ነገር 100 ጊዜ የምትጠይቂኝ እንዴ? ቆይ ማስታወስ እችላለሁ ብዬ እንደዋሽሽ ነው ፈልጊ ወይስ ምንድን ነው? አይደለም አማን፣ ግን ደግሞ የምታወራቸው እያንዳንዱ የምታደርጋቸው ነገሮች የድሮ አማንን ነው እያስታወሱኝ ያሉት። ይኸውልሽ ቤቲ፣ አሁን ቅድሚያ መስጠት ያለብን ሄኖክን ማስፈታትና ያ ሳምሶንን ማግኘት ነው። የኔ ማስታወስ ይደርሳል። አሁን ትኩረት ማድረግ ያለብን እዛ ላይ ብቻ ነው። እንዴት ነሽ ልጄ ሊና? ደህና ነኝ አባባ በእውቀት። እንዴት አሉ? ዛሬ ምን ነው አልታዩም ከክፍሉ ሳይወጡ? እንዲሁ ዝም ብዬ ነው። እዛ ያሉ ታካሚዎች እየደወሉ ይነግሩኝ ነበር። እናም እነሱ ጋር ደርሶ ስለመምጣት መሄድ ካልቻልኩኝ ደግሞ የሚያስፈልጋቸው መድኃኒት እንዴት አድርጌ በስልክ እንደምናግራቸው እያሰብኩ ነበር። ለዛ ነው በስልክ ደውሎ ስላወሩኝ ትንሽ ተረብሼ ውስጥ ቆልፌ የቆየሁት። እንደ አባባ በእውቀት አሁን ላይ ኮርሶ ለኛ በጣም ነው የሚያስፈልጉት። አሁን ላይ ባለንበት ሁኔታ እርሶን አጣን ማለት ለኛ በጣም ከባድ ነው የሚሆነው። እንዲህማ አረጉኝ። አይ ልጄ፣ አንዳንዴ እኮ ሰው እንደፈለገው አይሆንም። ህይወቱም ቢሆን አንቺ እንዳሰብሽላትና እንደመረጥሽው ልትኖሪባት አትችይም። እሱማ ልክ ነው፣ ግን በጣም እርሶ ያስፈልጉናል። በተለይ ደግሞ ለኪራ። ኪራ እኮ በአሁን ሰዓት ከጎኑ ማንም የለውም። እርሶ ደግሞ በደንብ ነው የሚያስፈልጉት አባባ በእውቀት። ህይወትን እኛ እንዳሰብናት ብንኖርባት ኖሮማ ምን ያክል ስልችት ባለን። ግን ደግሞ ምን ማድረግ ይቻላል? ህይወትን ደግሞ እንደፈለግን እኮ ካኖረን መከፋት አይኖርም። ህይወትኛ እንደፈለግናት ካኖረችልን ደግሞ ለምን ይሰለቸናል? በጣም ደስ የሚለው። አይ ልጄ፣ ይሄ እኮ ሞኝነት ነው። የሰው ልጅ ከተሰጠው ይልቅ ያልተሰጠውን ስለሚያስብ ነው። አሁን አንቺ ህይወትን እንደተመኝሻትና እንደፈለግሻት ሁሉ ብትኖሪ ኖሮ ለነገ ባልጓጓሽ ነበር። ምክንያቱም የምትፈልጊውን ነገር ሁሉ እንደምታገኝ አስቀድመሽ ስለምታውቂ። እሱማ ልክ ነው። ስለዚህ ፈጣሪ ምን አደረገ? የኛን የመኖር ፍላጎት እንዳያልቅብን ህይወትን የምታጓጓና የማትጠበቅ አደረገ። ስለዚህ ልጄ እርግጠኛ ነኝ ህይወትኛ በፈለግነው መንገድ አለመሄዷ የመኖራችን ትልቁ ምስጢር ነው የሆነችው። እውነት ነው ጋሽ፣ ምንም አይነት ጥያቄ የማያስፈልገው ድንቅ መልስ ነው የሰጡኝ። እንደው ልጄ ኒና፣ የሽማግሌ ነገር ሆነና በትእዛዝ አደከምኩሽ። ካላስቸገርኩሽ ቀዝቃዛ ውሃ ታመጪልኝ? አረ ምንም ችግር የለም አመጣለሁ። እንዴ ይሄ ልጅ ባለፈው ራሱን ሊያጠፋ እኔም ራሴን ሰውቼ ከመኪና አደጋ ውስጥ አስገብቼ እየተሯሯጥኩ ያዳንኩት ልጅ አይደል እንዴ? ምን ያደርጋል እዚህ? ያው ኒና ልጄ፣ ይሄ ሰው ማን ነው? ያንቺ ስልክ ላይስ ምን ያደርጋል? አይ አባባ በእውቀት ባለፈው ጊዜ ባለቤቴ ነው ያልኩት እኮ እሱ ነበረ። በቃ እንደወጣ ቀረ። ምን እንደሆነ እንኳን አላውቅም አባባ በእውቀት። በቃ በዛው ነው የቀረው። ይሄ ልጅ በደንብ ነው ማስታወሰው። እንዴ አባባ በእውቀት እውነቶትና እባክዎትን እውነቱን ንገሩኝ። እናትዬ በህይወት አለ? ራሱን አላጠፋም? ይንገሩኝ። መክረውታል? ራሱን እንዳያጠፋ ረድተውታል? አባባ በእውቀት ንገሩኝ። አዎ ልጄ፣
እምቢኝ አሻፈረኝ ብሎ እንደው በመከራ ነው ወደ አንድ መንገድ ይዤው የገባሁት። እዛ ወስጄ ብዙ ነገር መከርኩት። እሱም እሺ ብሎ ብዙ ነገር ተስማምቶ ነበር። እንደው የአንቺ ባለቤት መሆኑን አላወቅኩም እንጂ ባቅ ኖሮማ ያኔውን ይዤው መጣ ነበርኩ። ተመስገን አምላኬ። ይህን መስማቴ ራሱ ለእኔ ትልቅ ነገር ነው። አይ አባባ በእውቀት እርሶማ ምን ያደርጉ? ቢያንስ እኮ እናትዬን በህይወት እንዲቆይ አድርገውልኛል። ቢያውቁ ደግሞ እዚህ ይዘውት ይመጣሉ እንጂ ጥለውት አይሄዱም ነበር። ግን በቃ ተመስገን ፈጣሪ ሆይ። እሱ አሁን ደህና ነው የሚሆነው። ምናልባትም ራሱን ለማረጋጋት ወደ ቀድሞ ለመመለስ ብቻውን ሆኖ ራሱ ላይ እየሰራ ሊሆን ይችላል። ስለዚህ አንቺ ደግሞ እንደ ቀድሞ መብሰልሰልሽንና መጨነቅሽን ማቆም አለብሽ። እሺ አባባ በእውቀት እኔም ከዚህ በኋላ መናደዴንም መብሰልሰሌንም አቆማለሁ። ግን በቃ አለ አይደለ አንዳንዴ እኔን ይወደኛል ጥሎኝ አይሄድም ብለው የሚያስቡት ሰው በድንገት እንደዚህ ጥሎት ሲሄድ በጣም ይከብዳል አባባ በእውቀት። ግን በቃ ከዚህ በኋላ ላለመጨነቅ እሞክራለሁ። ደግሞ ግን ዝም ብዬ ሳስበው አልቻልኩትም፣ ይከብደኛል። ብቸኝነት በጣም ይሰማኛል አባባ በእውቀት። ይገባኛል ልጅ፣ በሚገባ እረዳሻለሁ። ግን ደግሞ ራስሽን ጠንካራና ለውጠሽ ነው መጠበቅ ያለብሽ። እርግጠኛ ነኝ እሱ ደግሞ ይመጣል። እስኪ መጠበቅ የሚባለው ነገር ቢመጣ መቀበል ነው። ስራዬ መጠበቅ ሆኗል። ልጄ ኒና፣ እንዲህ ደግሞ ተስፋ እንድትቆርጭ አልፈልግም። በተለይ ደግሞ በፍቅር ላይ ተስፋ መቁረጥ ማለት ራስን በህይወት እያሉ መቅበር ማለት ነው። እስኪ አንድ እውነተኛ ታሪክ ልንገርሽ። የምን ታሪክ ነው አባባ በእውቀቱ? ከብዙ ዓመታት በፊት በአንድ ገጠር ውስጥ የሚኖሩ ሁለት ጥንዶች ነበሩ። ስማቸውም አበበና ዘውዲቱ ይባላሉ። ልክ እንደናንተ እጅግ በጣም ይዋደዱ ነበር። ነገር ግን በአገሪቱ ውስጥ በተነሳ ጦርነትና ረሃብ ጣጣ አበበ አንድ ቀን ከቤቱ እንደወጣ ሳይመለስ ቀረ። የሰፈሩ ሰዎች ሁሉ ወይ ጦርነቱ በልቶታል ወይ ደግሞ ረሃቡ ጨርሶታል ብለው ለዘውዲቱ ነገሯት። እሷ ግን አላመነችም እና አልጠበቀችውም። እንኳንስ ልትጠብቀው የመንደሩ ሽማግሌዎች ሁሉ ተሰብስበው እሱን አትጠብቂ፣ ሌላ ትዳር ያዢ፣ እሱ ሞቷል እያሉ መከሯት። እሷ ግን ምን አለች መሰለሽ? እኔ እሱን የምጠብቀው በህይወት ብቻ አለ ብዬ አይደለም። ለእሱ ያለኝ ፍቅር እኔ ውስጥ በህይወት እስካለ ድረስ እጠብቀዋለሁ። ተስፋዬ የእሱ መኖር ሳይሆን የፍቅር የጥንካሬ ነው አለች። ግን ለብዙ ዓመት መጠበቅ ህመም አይደለም አባባ በእውቀት? ህመምማ ነው ልጄ። ከሱ የበለጠ ደግሞ ተስፋ መቁረጥ ገዳይ ህመም ነው። ዘውዲቱ ሙሉ 15 ዓመታትን ጠበቀችው። በየቀኑ ጠዋት ተነስታ ቤቱን ታሳምራለች፣ ታጸዳለች። ማታ ማታ ደግሞ የበሩን መቅረዝ አብርታ ታስቀምጣለች። ምናልባት ዛሬ ማታ ቢመጣ ቤቱ እንዳይጨልም እያለች። በ15ኛው ዓመት ግን አንድ ምሽት ላይ ቤቱ ተንኳኳ። አበበ ነበር? አዎ እሱ ነበር። በጦርነቱ ምክንያት አንድ እግሩን አጥቶ ፊቱ ተበላሽቶ ሰውነቱ ሁሉ ከስቶ ነበር የመጣው። እሷን ላለማስጨነቅና እንደዚህ ሆኖ ፊቷ ላይ ላለመቆም ነበር ይሄ ሁሉ ዓመት የጠፋው። ነገር ግን በር ላይ ቆማ ያየችው ያ የተጎዳውን ሰውነት ሳይሆን የተመለከተችው ያንን ንጹህ ፍቅር ነበር። ያንን ምሽት ስታስታውስ ምን አለች መሰለሽ? ተስፋ ብቆርጥ ኖሮ ይሄን የመሰለ የህይወቴን ደስታ አጣው ነበር አለች። ይህ ታሪክ በጣም ይገርማል። ግን አባባ በእውቀት ሁልጊዜ እንደዚህ አይነት ታሪኮች በደስታ ያበቃሉ? ዋናው ነገር በደስታ ማብቃቱ ላይ አይደለም ልጄ። ዋናው ነገር ተስፋ መቁረጥ ውስጣችን ያለውን ውበት ይዞ መጥፋቱ ነው። ተስፋ ስትቆርጭ የምትጎጂው የሚመጣውን ሰው ብቻ ሳይሆን ራስሽንም ጭምር። በፍቅር ውስጥ ተስፋ ማድረግ ማለት ይመጣል ብሎ ዝም ብሎ መቀመጥ ማለት አይደለም። ሲመጣ የምቀበለው ጠንካራና የተሻለ ሰው ሆኜ ነው ብሎ ራስን ማዘጋጀት ነው። እናቴ አሁን ራሱ ላይ እየሰራ ከሆነ አንቺም ራስሽን ጠንካራ አድርገሽ መጠበቅ አለብሽ። እውነቶትና አባባ በእውቀቱ እኔም ልክ እንደዚያ ሴት እሆናለሁ። ተስፋ አልቆርጥም። እናትዬ እስኪመጣ ደግሞ ራሴ ላይ እየሰራው ጠብቀዋለሁ። ምንም ተስፋ አልቆርጥም። እሺ። ግን በጣም ነው የማመሰግነው አባባ በእውቀት። ጎሽ የኔ ልጅ፣ እኔ አሁን ካንቺ የምፈልገው ይሄንን ነው። ይሄንን ደስታሽን ይዘሽ ሂጂና ራስሽን አዝናኝ። እሺ አባባ በእውቀት፣ በጣም ነው የማመሰግነው። ልጅ ምሩ፣ ኧረ ተይ ነይ ውጪ። ይኸውልሽ አሁን ፀሐይ ወጥታለች፣ በኋላ መዝነቡ አይቀርም። ስለምንቸገር ቶሎ ብንሄድ ነው የሚሻለን። እንዴ ቆይ ለሽርሽሩ እንደዚህ ፋልሽ? ከወጣን ስንት ጊዜያችን ነው? በዛም ከባባዬ ጋር ፎቶ ታነሳን ያለ ማስታወሻ ጥብቅ አድርጋ ይዛት እንዳትወድቅብን። እንዳታስቢ፣ ጥብቅ አድርጌ ነው የሚይዛት። ከደረቴ ፈቀቅ አትልም። በቃ እንዲህ አይደል? ሁላችንም ጨርሰናል። እንሂድ። ስልኬ እናት አንድ ያሽል ኪራ
ወይ ኪራ? አዎ፣ አረ ይመቸኛል። እቤት ነኝ፣ እረፍት ላይ ነኝ። ግን ከነምሩዬ ጋር ሸርሸር ልንሄድ ነው። ምን ነው በሰላም ነው? ምንድን ነው ኪራ? ምን ተፈጠረ? ቆይ ሰላም ናችሁ አይደል? ምንድን ነው ናሆሜ? ምን ተፈጠረ? ምን ሄኖክ ታሰረ? ቆይ እሱ ደግሞ ምን አደረገ? እሺ በቃ እመጣለሁ። ሄኖክ? ቆይ እንዴት? በምን ወንጀል የታሰረው? አላውቅም፣ ግን በበላይ ሞት እጁ አለበት ነው የተባለው። እኔም ዝርዝሩ አልገባኝም። በቃ ኪራ ጋር ሄጄ ማውራት አለብን። እሺ በቃ ቶሎ ሄድላቸው። ይቅርታ ግን ምሩዬ፣ እቅዳችንን እናበላሹት። አይደብርሽም አይደል? ለምን ይደብረኛል ናሆሜ? የኛ ሽርሽር እኮ ነገም ከነገ ወዲያም ይደርሳል። አሁን ሄድና የተፈጠረውን ነገር ወይ ካልሆነ አብረን እንዴ? ኧረ አይሆንም። አንተ ሄድና እያንዳንዱ ነገር ደውለህ ንገረኝ። እሺ እሺ በቃ ቢያንስ ማማ ላስተኛለሽ። ችግር የለውም። ምን ያስተኛታለሁ? አንተ ሄድ በቃ። በቃ አልቆይም። እሺ እመጣለሁ። ፍቅር ወይ ጉድ! መች ነው ግን በእቅዳችን የምንለው? አምላኬ ብቻ አንተ ሁሉንም ነገር ሰላም አድርግልን። ሄኖክዬ ደህና ነህ አይደል? ምንም አልሆንክብኝም? ደህና ነህ? በጣም ጨነቀኝ እኮ። ኧረ እኔ ደህና ነኝ የኔ ፍቅር። ለምንድን ነው የምታለቅሽው? እኔ በጣም ደህና ነኝ። ግን እኮ በጣም ከባድ ነው እውነት፣ በጣም ይከብዳል። እስካሁን እኮ ህልም እየመሰለኝ ነው። ምንም ላምን አልቻልኩም። እንደዛው በፍቅር ተቀምጠን በሰላምና በደስታ ከነበርንበት ሰዓት ተነስተህ ድንገት እጅ ላይ ካቴና ታሰረ። ቆይ እንዴት ነው ይህንን ነገር ማመን የምችለው? እንዴት ነው እውነት ነው ብዬ የምቀበለው? ቆይ እንዴት ነው እንደዚህ አይነት ነገር እኛ ላይ ሊፈጠር ይቻለው? መቼም ቢሆን እኮ እንደዚህ አይነት ነገር ይፈጠርብናል ብዬ አስቤ አላውቅም። ቤት ይኸውልሽ፣ አሁን ፍራቻ የሚባል ነገር ማቆም አለብሽ። እኔ ይኸውልሽ ለእኔ የሚጠቅመኝ የአንቺ ጥንካሬና ብርታት ነው። በቃ ይኸውልሽ እኔ ደግሞ ንጹህ እንደሆንኩ ታውቂ አይደለ? አንቺ እንደዚህ መሆንሽን አቁሚ። ውስጥሽን አሁን ቆፍጠና አድርገሽ መቀመጥ ነው ያለብሽ። እሺ እሺ። ግን እንዴት እንደዚህ እንደማደርግ ምንም የማውቀው ነገር የለም። ቤት ውስጥ ብቻዬን ስቀመጥ ክፍሉ ሁሉ ይጨልምብኛል። ምን ማድረግ እንዳለብኝ፣ የት መሄድ እንዳለብኝ ምንም አላውቅም። ይሄ ነው ከኔ በጣም ጨንቆኛል። ምን ማድረግ እንደምችል ምንም እየገባኝ አይደለም። አውቃለሁ ቤቲ፣ በጣም ከባድ ነው። በአንዴ ከዛ ከመሰለ ደስታ ወደዚህ መግባት በጣም ይከብዳል። እሱ ይገባኛል ቤቲ። ግን ደግሞ እኛውን ጠንከር ብለን መቆም ነው ያለብን። እሺ እኛ መጉዳት የሚፈልጉ ሰዎች ናቸው የእኛ መበጠጥ የሚጠብቁት። ስለዚህ እኛ መበርታት ነው ያለብን። እውነቱ እስከሚወጣ ድረስ ደግሞ እኛ በትዕግስት መጠበቅ ነው ያለብን። እሺ ቤቲ? እሺ ጠንካራ ለመሆኑ እሞክራለሁ። ለአንተ ስለ መረጋጋት ምንም የማላደርገው ነገር የለም። እሺ ግን ሌላም ነገር አለ። ቤት ውስጥ ከማን ጋር ስንነጋገር የነበረው ነገር በጣም ግራ ገብቶኛል። አማን? ምን ሆነ ደግሞ እሱ? አማን ማስታወስ የሚችል ይመስለኛል። ሁሉንም ነገር እያስታወሰ ሳይሆን አይቀርም። ንግግሩ ሁሉ ልክ እንደ በፊቱ ነው። የሆነ ጥያቄ በጠየቅኩት ቁጥር 100 ጊዜ ይህንን ጥያቄ አትጠይቅኝ እያለኝ ነበር። ቆይ አማን ሁሉንም ነገር ማስታወስ ከቻለኛ ምንድን ነው ማድረግ የምንችለው? ቆይ ከኔ መታሰር ጋር ነገር ያገናኘዋለን? ለመሆኑ ቆይ በዚህ ጉዳይ ማን ነው እኔ ሊከሰኝ የሚችለው? ፖሊስ ልኮስ ማን ያሳሰረኝ? ስለዚህ ጉዳይ የምታውቂው ነገር አለ እንዴ ቤቲ? ሳምሶን ነው። አዎ ሳምሶን ነው ሁሉንም ነገር ያደረገው። ቅድም በስልክ ሲያወሩ በደንብ ሰምቼዋለሁ። ሳምሶን አማንን ሲቆጣውና እንደፈለገ ሲናገረው ነበር። አንተን አሳልፎ የሰጠ ራሱ ሳምሶን እንደነበረ አማን ነግሮኛል። ያ ሰይጣን ነው ሁሉንም ነገር ያደረገው። ሳምሶን? ቆይ እሱ አሁንም አልተሆንም ማለት ነው? እሺ የኔ ፍቅር፣ አሁን ይኸውልሽ ከጠበቄ ጋር ይህን ነገር አወራበታለሁ። እሺ ብቻ አንቺ ስለ አማንም ሆነ ስለ ሳምሶን ምንም እንድትጨነቂ አልፈልግም። አንቺ ረፍት እንድታደርጊ ብቻ ነው ፈልግ። ረፍት አድርጊ በደንብ። እሺ ሄኖክዬ፣ ደግሞ በጣም እወድሃለሁ። እሺ በፍጥነት ከዚህ እንድትወጣ የማላደርገው ምንም ነገር አይኖርም። ሰዓት አልቋል። በቃ ይቺ ረፍት አድርጊ። በርታልኝ። እሺ እስካሁን ድረስ ግን ማመን ያልቻልኩት የሄኖክን መያዝ ነው። በዚህ ሰዓት ምን አይነት ማስረጃ ይዘው እንደታሰረ ማወቅ ፈልጋለሁኝ። ደግሞ በጣም እርግጠኛ ነኝ ትልቅና ከባድ ማስረጃ ባይዙበት ቤቱ ድረስ መጥተው እንደማያስሩት ደግሞ ግልጽ ነው። ልክ ነሽ ኪያ። እኔም እኮ ግራ ገብቶኛል። ሄኖክ ምንም ያክል ግልፍተኛና ቶሎ የሚበሳጭ ሰው ቢሆንም እንደዚህ አይነት ከባድ ወንጀል ውስጥ ይገባል ብዬ ግን በፍጹም አላስብም። ደግሞ እኮ ሁሉም ነገር የሆነው ድንገት ነው። እኔ ግን ከቀን ወደ ቀን ጥርጣሬ እየጨመረ ነው ያለው። ይሄ ነገር ዝም ብሎ በአጋጣሚ የሆነ አይመስለኝም። የሆነ ሰው ሆን ብሎና አቅዶ ከጀርባው እያሴረበት ያለ ይመስለኛል።
እንዴት ነው ሄኖክን በዚህን ያህል ልክ ጠልቶ እሱን አሳልፎ ሊሰጥ የሚችል ሰው የሚኖረው? ቆይ መጀመሪያ ግን መላምታችንን ከማስቀመጣችን በፊት አንድ ነገር አለ። ሄኖክ ትክክለኛው ገዳይ ቢሆንስ? እንዴ ኪያ፣ ሄኖክ ሰው ይገላል ብለሽ ታስቢያለሽ? ምንም ያክል ባህሪው ከባድና አስቸጋሪ ቢሆንም እኔ ግን ይሄን ያክል ጨካኝ ይሆናል ብዬ በፍጹም አላስብም። እሺ ኪያ እንዳለችው ሄኖክ ገዳይ ሊሆን ይችላል። ግን ደግሞ ሄኖክ ሰውን ለመግደል የሚያበቃው ምን ሊኖረው ይችላል? ይውላችሁ የሆነን ሰው ለመግደል እኮ ከዛ ሰው ጋር የሆነ አይነት ነገር ሊኖራችሁ ይገባል። እሱ ደግሞ እስከ ሞት ጠላትነት የሚያደርስ ነገር ምንም አይነት ነገር ሊኖረው አይችልም። ቆይ ያን ያክል የሚያደርሰው የሚችል ሚስጥር ይኖራል ብላችሁ ታስባላችሁ? የኔ ጥርጣሬ እንኳን የመነጨው ካለፈው ባህሪው ነው። ሄኖክ እኮ እሳትና ጭድ የመሆን ባህሪ ያለው ልጅ ነው። በዛ ላይ ደግሞ ውስጡ ምን አይነት ነገር እንደታመቀ ምንም የምናውቀው ነገር የለም። እኛ ያላስተዋል ነው ወይ ደግሞ ማናውቀው ሚስጥር ሊኖረው ይችላል። እሱማ ልክ ነሽ። የፖሊሶቹ አያያዝ ራሱ በጣም ይቆረጡ እንደሆነ ያሳያል። እኔ ግን በዚህ ሰዓት ቤቲ ምን እያደረገች ይሆን? የእሷ ባህሪ መዋዠቅና ጭንቀት ራሱ ሌላ ነገሩን ያወሳስበዋል። ይውላችሁ እኔ ግን እውነቱን ንገሪኝ ካላችሁ ስለዚህ ነገር እኮ እኛ ምንም አይመለከተንም። ደግሞ እውነቱን እነጋገር ከተባለ ይሄ ጉዳይ ሆነም አልሆነም እኛን ምንም የሚመለከተን ነገር አይደለም። በቃ ጉዳዩን ፖሊስ ይዞታል አይደለም? ስለዚህ እነሱ ይፍቱት፣ እኛ ወደ ስራችን ነው መመለስ ያለብን። እና ቆያና ዋናው ነገር ምንድነው ታያለሽ? ዋናው ነገር ኪራ ደህና መሆኑ ነው። አሁን እኛ መጨነቅና መጠበቅ ያለብን ኪራን ብቻ ነው። ይውላችሁ ኪራ ከዚህ ሁሉ ምስቅልቅልና ሴራ ወጥቶ ሰላም ማግኘቱ ነው የኛ ዋና አላማችን መሆን ያለበት። ዋናው ነገር እሱ ሰላም ደህና መሆኑ ነው። ስለዚህ ስለሱ ብቻ ነው ማሰብ ያለብን። እዚህ ጋር አስማማሻለሁ ሀና። እኛ በዚህ ሰዓት ዋና ትኩረታችን መሆን ያለበት ኪራ ነው። በዚህ ሰዓት ኪራ ሰው ከጎኑ የለም። ሄኖክ የራሱን መንገድ በቃ ራሱ ይምረጥ። እውነትሽን ነው ሀና። አሁን እኛ እዚህ ቢሮ ውስጥ ቁጭ ብለን የምናስበውና የምንፈጥረው መላምት ምንም ጥቅም የለውም። ባይሆን የሁላችንም ትኩረትና ሀሳብ ለኪራ ያስፈልገዋል። ስለዚህ ሀሳባችንም ትኩረታችንም ኪራ ላይ ማድረግ ይኖርብናል። ቆይ ምንድን የነገርሽኝ? ግን የሁሉ ነገር እውነት ነው? እኔ ራሱ እኮ ተሰማ ምሩዬ ማመን አልቻልኩም ነበር። ኪያ ራሱ እንዴት እንደተጨነቀች ቢሮ እንዳይሄድ ላለማድረግ ያላደረገችው ጥረት የለም። ከመንገድ ላይ ነው ሁላ የመለሰችው። በጣም ጥሩ ነገር ነው ያደረገችው። ኪራን በንዴት ሄዶ የሆነ ነገር ከሚያደርገው ወደ ቤት መመለሷ ጥሩ ነው። ጥሩ ነገር ነው ያደረገችው። እኔ ራሱ አሁን ሳሎን ቁጭ ብዬ እሱ እንዳይወጣ ለማድረግ የተጠባበቅኩኝ ነው። ግን አይገርምሽም ምሩዬ? እውነቷ እኮ ቀስ በቀስ እየወጣ ነው። እና ታዲያ እውነት ተደብቃ አትቀርም። ጊዜዋን ጠብቃ ትወጣለች ሲባል አልሰማሽም? እኛም በተጨነቅንበት ሰዓት ፈጣሪ ሁሌም ከጉድ ያወጣናል። አሁንም ቢሆን ቀስ እያለ ሁሉም እውነት ቀስ በቀስ ይወጣል። ግን ምሩዬ እውነት ሄኖክ ይሆን እንደ ገደለው? እሱን እንግዲህ እኔ አላውቅም። ያው ስለ ሰው እኮ እርግጠኛ ሆኖ መናገር አይቻልም። እንግዲህ እሱም ሊሆን ይችላል ላይሆንም ይችላል። የእኛ ጭንቀት ኪራ ነው። ኪራ ከክፉ ነገር ከራቀልን ሌላው ነገር ቀስ ብሎ በህግ ይዳኛል። ልክ ነሽ። ዋናው የእሱ ሰላም መሆን ነው። አሁን መጣ እንጂ ነገሩን ሲሰማ እኮ እንዴት ተጠርፎ ከቤት እንደወጣ ላይ ይሽን በረረ ነው የሚባለው። ይኸው እናንተን ራሱ እኮ በዚህ ጉዳይ አስጨነቅናችሁ። ብቻ ግን በጣም ነው የምናመሰግነው። የምን መጨነቅ ነው ደግሞ? መጨነቅም ከተባለ ለኪራዬ እኮ ሲያንሰው ነው። በቃ በኋላ ደግሞ በደንብ እናወራለን። ከተመቸኝ ደግሞ መጥቼ ሁሉንም ነገር እናወራለን። እሺ? አዎ ብትመጪ በጣም ደስ ይለኛል። ብቸኝነቱንም እኮ ትቀንሽልኛለሽ። እሺ። ዝናብ የማይዘንብ ከሆነ ማማዬን ይዤ እመጣለሁ። ከዘነበ ግን ያው ከልጅ ጋር አይመችም አይደል? ላልመጣ እችላለሁ። እሺ በቃ እንደ ሁኔታው እናያለን። ቻው። ናሆሜ እንዴት ነህ? አሁን እኮ ምሩን እያወራኋት ነበረ። ደህና ነህ አይደል? አዎ እኔም ገብቶኛል። ለዛ ነው ንግግራችሁን ያላቋረጥኳችሁ። ለመሆኑ ኪራ የት ነው? ኪራማ አባባ በእውቀት ክፍል ውስጥ እኮ ነው። በቃ ጥሩ። እኔም እሱን ላወራ ነው የመጣሁት። በቃ እመጣለሁ። እኔ ግን የእውነት አሁን ነው በቃ የምር ነፃ ሆን ካል እየተሰማኛለሁ። ያ ሁሉ ከባድ ሸክምና ጭንቀት ከሌለ ቅልል አለልኝ። የእውነት አጎቴ እግዚአብሔር ነፃ ወጣኝ። ተረጋጋ ልጄ ኪራ። እንደዚህ ቸኩለች ጮቤ አትርገጥ። ህይወት እንደዚህ ፈጥነ ከተደሰትክላት እሷም ቸኩላ ማስከፋቱ አይቀሬ ነው። ሁልጊዜም ቢሆን ተረጋግተህ የሚመጣውን ነገር በትዕግስት ነው መጠበቅ ያለብህ። የደስታ ፍጥነት የሀዘን መክፈቻ እንዳይሆን ተጠንቀቅ። አባባ እኔ ግን በፍጹም ከበላይ ግድያ ጋር ሄኖክ ይገናኛል ብዬ አስቤ አላውቅም። ቆይ እንዴት ሊታሰር ቻለ? እንዴት ሳደረገው? ማንም ሰው እኮ አይታምንም ልጆች። ንዴት፣
ሩቅ አለማሰብ ላይመለስ ከሚችል እንደዚህ አይነት ጥፋት ውስጥ ሊከቱን ይችላሉ። ምናልባት ደግሞ እውነተኛ ገዳይ ሄኖክ ሊሆን ይችላል። ግን ደግሞ ሆን ብሎ ያላደረገው ነገር ላይሆን ይችላል። ቢሆንም ግን አጎቴ እኔ ምክንያቱ ነው ሊገባኝ አልቻለም። ለምን ብሎ ሊያደርገው ይችላል? መቼም ለቤቲ ብሎ የበላይን ህይወት ሊያጠፋ አይችልም። ምንም ምክንያት የለውም እኮ። ልጆቼ አንዳንዴ እኮ ሰውን በመግደል ውስጥ ሆን ብለን ላናደርገው እንችላለን። ምናልባት ባለማወቅ ወይም ደግሞ በአጋጣሚ የፈጠርነው ስህተት ሊሆን ይችላል። ምናልባት ሄኖክም በላይም ባለማወቅ ገሎት ሊሆን ይችላል። ቆይ ተሳስቶ ቢገለውስ አባባ? እንዴት ነው ኪራ ላይ እንደዚህ የሚያላክክበት? ከኪራ ጋር እኮ በጣም የሚዋደዱ ጓደኛ ማቾች ነበሩ። እንደውም ስራ ፈልጎ ኪራ ቢሮ ነበር ያስቀጠረውና እየሰራ የነበረው። በጣም ባለውለታው። እንዴት ነው ባለውለታው ላይ እንደዚህ የሚያደርገው? አንዳንድ ውለታዎች እኮ በውለታ አይመለሱም ልጄ ነው። አንዳንዴ እኛም ጥሩ ነገር አድርገን መልሰን መጥፎ ነገር ልናፍስ እንችላለን። ይህ ደግሞ የህይወት ትልቁ ጦርነት ነው። እዚህ ምድር ላይ ደግሞ ከሰው ጥሩ ነገር መጠበቅ ራሱ ዋጋ ያስከፍላል። ቆይ ታዲያ አጎቴ አሁንም ቢሆን እፎይ ብለን መቀመጥ አንችልም ማለት ነው? እኔም ደግሜ ልታሰር ይችላል? ልክ ነው አባባ በእውቀት ሄኖክ ስለታሰረ ጉዳዩ ሙሉ ለሙሉ አያበቃም። ኪራ ነጻ የምናወጣበትን መንገድ ማሰብ አለብን። ፖሊስ ጣቢያም ሄደን ነገሮችን መከታተል አለብን። እጃችን አጣጥፈን መቀመጥ የለብንም። ልጆቼ እኔ እንደ አባት የምመክራችሁ ነገር ቢኖር አሁንም መረጋጋት አለባችሁ። ቶሎ ቶሎ መደሰትና ከሰው ብዙ መጠበቅ ምን ያክል ዋጋ እንደሚያስከፍል በጥበብ ማየት ይገባል። እስቲ ስለ ንስር አሞራ አንድ ነገር ልንገርህ። ስለ ንስር አጎቴ? አዎ ንስር በሰማይ ላይ ከሚበሩ አዕዋፋት ሁሉ የላቀ ኃይልና ጥበብ አለው። አንድ ንስር ከዕለታት አንድ ቀን ከፍ ብሎ እየበረረ ሳለ ከስር ዝቅ ባለ ስፍራ ላይ አንድ የሞተ ትልቅ እንስሳ ያያል። እሺ ጋሽ፣ እኔማ ይሄ የነገሩኝን ታሪክ ለልጄ ስታድግ እነግራታለሁ። ያንን ሲያይ በጣም ይደሰትና ሰለባውን ይዞ ለመብረር በፍጥነት ቁልቁል ይወርዳል። ነገር ግን የደስታው ፍጥነትና ያገኘው ስኬት አእምሮውን ስለጋረደው፣ ነገር ግን ያየው ትልቅ አውሬ በሌላ ትልቅ አውሬ ጉድጓድ አጠገብ የተጠመደ ወጥመድ መሆኑን ሳያስተውል ቀረ። እና ምን ሆነ ጋሽ? ክንፉን አጣጥፎ ወዲያው መሬት ላይ ሲወርድ በተጠመደው ሰንሰለት ውስጥ እግሩ ገባ። ነገር ግን ንስሩ ሰማይ ላይ ሆኖ ያየው ደስታ ወደ መሬት ሲወርድ ወደ እስር ተቀየረ። ያገኘው መስሎት የቸኮለበት ደስታ የክንፉን ነፃነት ነጠቀው። ህይወትም እንደዚህ ናት ልጆች። ሁልጊዜ ከላይ ሆነን የምናየው የድል ብልጭታ ወደ መሬት ስንወርድ ወጥመድ እንዳይሆንብን በደረስንበት ስኬትና ደስታ ላይ በፍጥነት ከመደሰት ይልቅ ቆም ብለን በሚገባ መሬቱ መመርመር አለብን። ታዲያ ቆይ አጎቴ እኔ አሁን መደሰት የለብኝም? ግን እኮ ነገሮች ለእኔ እየቀለሉ ነው። ማለቴ ህይወት መጨረሻ ላይ ምን ይዛ እንደምትመጣ አታውቅም። አሁንም ሄኖክ ታሰረ ማለት ጉዳዩ ተዘጋ ማለት አይደለም። የህግ ሂደቱን በትዕግስት መከታተል እንጂ ደስታውን አሁን ማድረግ የለብንም። ነገር ግን ተስፋ ሳንቆርጥ ነገሮችን በብስለትና በዝምታ ማየት አለብን። እውነት ነው አባባ። እኛውም መደሰታችንን አቁመን ነገሩ ረጋ ብለን ማሰብ ነው ያለብን። እሺ አጎቴ፣ እኔም ስሜቴን ተቆጣጥሬ ነገሮችን በእርጋታ ለመጠበቅ ሞክራለሁ። ጎሽ ልጄ፣ ይሄ ነው ብስለት ማለት። አሁን ተረጋግታችሁ ረፉ። የሚሆኑን ተረጋግተን አንድ በአንድ እናያለን። ታራሚ ሄኖክ ጠያቂ መጥቷል። ምን ነው ሄኖክ፣ ስታይኝ በጣም የደነገጥክ ትመስላለህ። እኔን እዚህ እንደምታይኝ አልገመትክም ነበር እንዴ? አረ እንደሱ አይደለም። የእኔ መታሰር የዚህን ያክል ይረብሽሻል ብዬ ስላላሰብኩ ነው። ደግሞ እንደምትመጪ በጣም እርግጠኛ ነበርኩ፣ ግን ደግሞ ትንሽ አርፍደሻል። ይኸውልህ አንተ እዚህ ቦታ እንደዚህ ሆነክ ስላየሁ ግን በጣም ነው ደስ ያለኝ። ብዙም አትደሰች፣ ምክንያቱም አንቺን አዋርቼ ከተመለስኩ በኋላ ከዚህ እስር ቤት ልወጣ እችላለሁ እና ደስታሽ ደግሞ የዛን ያክል ሊያቆይ ይችላል። እዚሁ ብትደሰች ይሻልሻልሽ። አትሳሳት ሄኖክ፣ እኔ አንተን እዚህ ቦታ ለአንድ ደቂቃም ቢሆን ስትዋረድ ማየቴ በጣም ያስደስተኛል። ስለዛ እስከዛም ቢሆን ደስታዬን አጣጥመዋለሁ። አንድ ሴት ራሴን አከብራለሁ ራሴን ወዳለሁ ከምትል ሴት እንደዛ ከምትወደው ወንድ ጋር ጥላቻን ማፍራት ግን ተገቢ ነው ብለሽ ታስቢያለሽ? ይኸውልህ ሄኖክ፣ አሁን ነገሩን ወደማይሆን ነገር አጠምዝዛው። ትሰማኛለህ? እኔ አሁን እዚህ የመጣሁት አንድ ነገር ልጠይቅህ ነው። እሱም በላይን የገደልኩ አንተ ነህ? ገለሁም ከሆነ እውነቱን ንገረኝ። ምን አገባሽ? ቆይ አንቺ እኔ ጋር መተሽ ይህን ጥያቄ የምትጠይቂኝ መርማሪ ፖሊስ ነሽ ወይስ ምንድን ነሽ? ቆይ እኔን መተሽ እንደዚህ የምትጠይቂኝ ማንስ መብት ሰጥቶሽ ነው አንቺ እኔን እንደዚህ የምትጠይቂኝ? ይኸውልህ ሄኖክ፣ አሁን በሰላም ልጠይቅህ። ቆይ አንተ ኮንክ የገደልከው ወንድሜ ሁሉ ጊዜ ሲሰቃይና ባላጠፋው ወንጀል እንደዛ ሲዋረድ ለምንድን ነው ዝም ያልከው? ህሊናስ እንዴት ፈቀደልህ? ስለማያገባኝ። ስለማያገባ? ቆይ ግን ከወንድሜ ኪራ ጋር እኮ የቅርብ ጓደኛ ወዳጁ ነበር አይደል እንዴ? እንዴት ነው ስለማያገባኝ ብለህ የምትለው? እንዴት ነው እሱ እንደዚህ ሲሰቃይ ህሊናስ ደግሞ የፈቀደልህ? እናስ መተሽ እዚህ አደርልብኝ እንዴ? ጓደኛዬስ ቢሆን እንደ እኔ ሆን ብዬ ያቀነባበርኩትም ሴራ የለም። እሺ ሲቀጥል ደግሞ
አፍሽን ሞልተሽ እኔ በላይ እንደገደልኩት መናገርሽን አቁሚሽ። ደግሞ ትሰማኛለህ? አንተ በላይን ባገለው ኖሮ ፖሊሶቹ እዚህ ባላመጡክ ነበር። እና ቆይ ወንድምሽ ኪራ እዚህ ማረሚያ ቤት ውስጥ የቆየው እና ደግሞ ከማንም ወንጀለኛ ጋር እንደዛ ጢሻ ለጢሻ ሲደባበቅ የነበረው ቆይ ወንጀለኛ ስለነበር ነው? ስለ ወንድሜ ማውራትን አቁም፣ አፍህን ዝጋ። ሰምኛለሽ? ስለ ወንድምሽ እንዳላወራ ከፈለግሽ ማለት ነው እዚህ በታሰርኩበት እየመጣሽ አጨቅጭቅኝሽ። ከዚህ እስር ቤት ስወጣ ይኸውልሽ ቀደም የማጠፋው አንቺን እንዳሉ ሰማሽኝ አይደል? ስለዚህ አጨቅጭቅኝ ነው። ይኸውልህ ሄኖክ እያወራሁ ያለሁት በሰላም ነው። ስለዚህ እውነቱን ልትነግረኝ የምትፈልግ ከሆነ አሁኑን እውነቱን ንገረኝ። አልነግርሽም። ቆይ አንቺ ራስሽን እንደምንድን ነው የምትይው? እዚህ ምድር ላይ እንዳለ የሚፈጠረውና የሚሆነው ነገር ቆይ ስለ አንቺ ብቻ ነው እንደሚመስልሽ? ይኸውልሽ ከኔ ህይወት ካስወጣሽ ቆይቻለሁ ኪያ። እኔ ህይወት ውስጥ እየገባሽ ለመፈትፈትና በእኔ ህይወት ድጋሚ ለመመለስ እየሞከርሽ ከሆነ ተሳስተሻልሽ። አርፈሽ ቁጭ በይ። እኔ እዚህ የመጣሁት የአንተ ህይወት ውስጥ ለመግባትና ለመፈትፈት አይደለም። ግን ደግሞ ወንድሜ እዛ እስር ቤት የገባበትና ስሙን የጠፋበትን ነፃነቱን ላሳውጅና ይሄንን ጉዳይ ልጠይቅህ ነው። ወንድምሽም ቢሆን ነፃነቱን ይጋ አይደለም ያለሽ። የሱን ነፃነት በፈለግሽው መንገድ ማጣራትና መፈለግ ትችላለሽ። ለማንኛውም ግን ሰበብ እየፈለግሽ እኔን ለማየትና ለመጠየቅ የምታደርጊውን ነገር ሳላደንቅልሽ አላልኩም። ይኸውልህ ሄኖክ እኔ አንተን በህልሜም ሆነ በሆኔ ዳግመኛ ላይክ አልፈልግም። እዚህ የመጣሁት ደግሞ ስለ ወንድሜ ለመጠየቅ ነው። እሱንም አየነው እኮ ታሰረ ሲባል እንዴት እየተክለፈለፍሽ እዚህ ድረስ እንደመጣሽ ይኸው እያየሁሽ ነው። ደግሞ ኪያ ቆይ እንዴት እዚህ መጣሽ? ምን ልትሰሪ ነው የመጣሽው? ውዱ ባለቤትሽን ነበር ልጠይቀው የመጣሁት። ደግሞ እንደማየው ከሆነ በአንድ ቀን እስር የከሳ ይመስላል። ቤቲ አንቺ እንዳሰብሽው አይደለም፣ እባክሽ ተረጋጊ። እኔ እኮ መጠየቂያ ክፍል ውስጥ ከሰው ጋር ነው ስባል ምንም ችግር የለውም ገብቼ የሚፈልጉት ነገር ካለ ጠይቃቸዋለሁ ብዬ ነበር እንጂ ከዚች ጋር ቁጭ ብለህ ትጠብቀኛለህ ብዬ አልጠበቅኩም ነበር። ቤቲ እባክሽ መቅናትሽን አቁም። እኔ ከእሷ ጋር አይደለሁም፣ እሷ ናት እዚህ ድረስ መታ እየረበሸችኝ ያለችው። ለማንኛውም የባልና የሚስት ጊዜያችሁን አሳልፉ፣ በሰላም ማውራት ትችላላችሁ። ደግሞ ቤቲ አንቺ ደግሞ በጣም ጎብዘሻል። የሚስትነት ግዴታሽን እየተወጣሽ ነው። በርታ በይ እሺ። ጎበዝ። ሄኖክ ለመሆኑ ምን እያደረጋችሁ ነበር? እንዴት እሷን እዚህ ድረስ እንጠይቅ ታስገባታለህ እንዴ? እሷ ማለት እኮ ከጠላቶቻችን አንዷ ነች። ቤቲ እኔ ላይ መጮሽን አቁሚ። እሷ እንደምመጣ እኔ በምን አውቃለሁ? ፖሊሶቹን ያስገቧት አይደል እንዴ? እኔ ምን አውቃለሁ? እኔ ላይ አትጩኝ ቢመጣ። ይኸውልህ ሄኖክ እንደዚህ አይነት ነገር ብታቆም ነው የሚሻለው። ግን እኔን እያታለልከኝ ከሆነ አንቺ ቆይ እንዴ አሁን መቅናትሽን አታቆሚም እንዴ? እዚህ ድረስ መጥተሽ ቆይ ለጭቅጭቅ ነው? ይሄን ምግብ ይዘሽ መጣሽ ቆይ ለዚህ ነው? እንደውም ይልሽ ይዘሽ መጣሽው ምግብ አልፈልግም። እሺ ይዘሽ ሂጂ። ኪያ ዛሬ ካልተበቀልኩሽ እኔ ቤት ያርለው ከዚህ እስር ቤት ቶሎ ብትወጪ ይሻልሻል። ቤቴ ስትናደድ ምን ማድረግ እንደምችል አታውቂም። ዋጋሽን እሰጥሻለሁ። ዋጋሽን ነው የምሰጥሽ። ቤቲ እባክሽ ቁሚ። ቆይ ምን ተፈጥሮ ነው? ለምንድን ነው እንደዚህ የተናደድሽው? ምንም አልሆንኩም ማማ፣ በቃ ተውኝ፣ አትከተለኝ። ቆይ ቤቲ እንደዚህ ተናደሽ እያለቀሽ እያየሁሽ ምንም አልተፈጠረም ማለት ምን ማለት ነው? ንገሪኝ። ቆይ እኔ ግን ለምንድን ነው ፈጣሪ በዚህ ልክ እኔን የሚፈትነኝ? ቆይ ለምን ገና በ20 ዓመቴ ገና በወጣትነቴ እንደዛ የለፋሁበት እንደዛ የሆንኩለትን ፍቅር ለእኔ ይሁን ባልኩኝ ለእኔ ይገባኛል ባልኩኝ ምን ሆነ? ክፉ ነሽ ራስ ወዳድ ነሽ ተባልኩኝ። አሁን ደግሞ በስንት መከራ ያገኘሁትን ትዳር ይኸው ለማዳን ከፍ ዝቅ ባልኩበት ሰዓት ምን እንደሚያጋጥመኝ ቆይ እኔ ምንድን ነኝ? እኔ ለፈጣሪ ልጁ አይደለሁም? እኔ ማን ነኝ? ቆይ ለምን ተፈጠርኩኝ? ተረጋጊ ቤቲ እባክሽ ተረጋጊ። ሁሉም ነገር ያልፋልሽ። አሞን እውነት በጣም ደክሞኛል። የምር በጣም ድክም ብሎኛል። ቆይ እኔ ሰላም አይገባኝም? እኔ እንደማንኛውም ሴት እንደማንኛውም ወጣት ትዳር ፍቅር የሚገባኝ ሰው አይደለሁም? እውነት በጣም ደክሞኛል፣ ምርር ብሎኛል። ይገባኛል ቤቲ፣ ሁሉም ነገር በጊዜው ነው የሚሆነው። እኔም ከጎንሽ ነኝ። እሺ በጋራ እንፈታዋለን። ጊዜው መቼ ነው? ቆይ መቼ ነው ጊዜው? ማን ንገረኝ እስኪ። ለሴት ልጅ ጊዜ ማለት የሚሮጥ ሰዓት እንደሆነ አታውቅም? በጊዜ መጫወት ማለት እሳት ላይ እንደመጫወት እንደሆነ አታውቅም? ቆይ የኔ ፈተና መቼ ነው የሚያልቀው? ፈተናዬ መቼ ነው የሚያበቃው? ቆይ እስከ መቼ ነው እኔ የእሳት ራት የምሆነው? ንገረኝ እስኪ። እኔ ካንቺ ጋር ነኝ ቤቲ። ምንም ይሁን ምን አብረን እንጋፈጠዋለን። እባክህ ሁሉም ነገር አበቃ፣ በቃ አለቀ። ሄኖክም ታሰረ፣ እኔም ቀጠለ ይታሰራለሁ። በቃ
እድሜን በሙሉ በየእስር ቤቱ በየፖሊስ ጣቢያ ስዞር ነው የምኖረው ማለት። ግን ቆይ ለእንደዚህ አይነት ውርደት ከሆነ ፈጣሪስ ለምን ፈጠረኝ? ለምን ከጅምሩ እኔን እንደዚህ ያሰቃየኛል? ቤቲ እንደዚህ ስትሆኝና ስታለቅሺ ስላየሁሽ በጣም ደስ ያለኝ። ትሰሚኛለሽ ኪያ፣ እኔ አንቺን እዚህ መንገድ ላይ ቀጥቅጭሽ መታሰር አልፈልግም። አሁን ካጠገቤ ዞር በይ። አልሄድም። አንዳንድ ጊዜ እኛው ራሳችን የወረወርነው ድንጋይ መልሶ የኛን ቤት ጣራው እንደሚያፈርስና ቤታችንን መልሶ እንደሚነካው ማወቅ ነበረብን አይደለ? አየሻ ቤቲ፣ የዘራሽው ነው መልሰሽ እያጭድሽ ያለሽው። ሰምኛለሽ ቤቲ፣ እኔ ላይ እጅሽን ማንሳት ምን ያህል ዋጋ እንደሚያስከፍልሽ አላወቅሽም። ሁለተኛ እሷ እንድንከታተል እሺ? ሰማኛለህ? አንተም ብትሆን ደግመህ ስማኝ። ያኔም በላይ ጋር እንደዛ ያደረግከውን ነገር አልረሳሁልህም። ይሄ ደግሞ ዋጋ እንደሚያስከፍል እንዳትረሳ። ምንድነው እዚህ መንገድ ላይ እያደረጋችሁ ያላችሁት እንዴ? ህግ ፊት ለፊት ሆናችሁ ነው እንዴ የምትደባደቡት? ስነ ስርዓት ይኖራችሁ እንጂ። ሰሙኛላችሁ ሁለታችሁ። አሁን ወደ የቤታችሁ ዳግመኛ እንደዚህ አይነት ነገር ባገኝ ግን ቀጥታ ነው ማስራት። ዳይቀጥሉ። አሁን ወደ የቤታችሁ ቤተሰብ ጦርነት ነው እንዲያወጀው። መርማሪ ጆን፣ በቅድሚያ ስለሰጠኝ ፈጣን ምላሽ ከልብ አመሰግናለሁ። ዛሬ እንኳን አመጣጤ ስለ አዲሱ ተጠርጣሪ ስለ ሄኖክ መታሰር ሰምቼ ያው ስለ እሱ አንዳንድ ነገር ለማጣራት ነበር አመጣጤ። እስኪ በዋናኝነት የሄኖክን ክስ ልትነግረኝ ትችላለህ? እንዳንተ አይነት ልምድ ላለው ጠበቃ ይህንን ማስረዳት ያለብኝ አይመስለኝም። በአሁኑ ሰዓት ገና ምርመራው በሂደት ላይ ያለ፣ ማስረጃዎችን ገና እያደራጀን ምንም ነገር ሳናቀናጅ ለእናንተ መንገር አንችልም። ነገር ግን እንደተለመደው ሙሉ ነገር ስንጨርስ በይፋ ለእናንተ የምናሳውቃቸው ይሆናል። እኔ አሁኑኑ የህግ ሂደቱን ጥሰህ ዝርዝር መረጃዎችን ስጠኝ ያልኩ አይደለም። ነገር ግን ደንበኛዬ ኪራ አሁንም እስር ላይ ነው የሚገኘው። የሄኖክ መታሰር ደግሞ የእሱን የክስ መዝገቡን ሊቀይር ወይ ደግሞ ሊያጠፉ ይችላል በሚል ግምት ነው። ያው ይገባል፣ የኪሩቤል ስጋት ለመቀነስ ብዬ። ያው እንግዲህ አዲስ ተጠርጣሪ መያዛችን ግልጽ ነው። አዲስ ተጠርጣሪና አዲስ መረጃ አገኘን ደግሞ ማለት መጀመሪያ ላይ ትኩረት ያደረግንባቸውን ሰዎች ላይ በከፊልም ሆነ በተወሰነ መንገድ ትኩረታችንን ሊቀንስ ይችላል። ያ ማለት ግን ኪሩቤልን ነፃ አውጥተነዋል ማለት አይደለም። በከፊል ሊያላለው ይችላል። ነገር ግን በሁለቱ ሰዎች መካከል ያለው ግንኙነትና ከሟቹ ከበላይ ጋር ያላቸው ግንኙነት ገና እየተጣራ ነው። ምርመራችንን በአዲስ መልክ ለመጀመር ተጨማሪ ጊዜ ያስፈልገናል። ይህን ደግሞ ለፍርድ ቤቱ እናሳውቃለን። ይገባኛል መርማሪ፣ ሙሉ ለሙሉ ነፃ መሆኑ የሚወሰነው ምርመራው ሲያልቅ። ነገር ግን የሄኖክ መታሰር የኪሩቤልን ተጠርጣሪነት ያላለው አሁን ባለው ሁኔታ መዝገቡን በይበልጥ ለማጣራት ተጨማሪ ጊዜ ያስፈልገናል። ይህንን ደግሞ በቀጣዩ ቀጠሯችን ለፍርድ ቤቱ የምናሳውቅ ይሆናል። የሁለቱን ተጠርጣሪዎች ግንኙነት ሳናጣራ መዝገቡን መዝጋት አንችልም። ይህ ለደንበኛዬ በጣም ጥሩ ዜና ነው። የቀጠሮ ቀኑ መራዘሙ እኛም ተጨማሪ መረጃዎችን ለማሰባሰብና እውነቱን ለማውጣት ይረዳናል ብዬ አምናለሁ። እኛም ደግሞ ከእናንተ ጋር ለመተባበር ዝግጁ ነን። እኛ የምንፈልገው እውነቱ እንዲወጣ ብቻ ነው። ምርመራው ደግሞ በገለልተኝነትና በጥንቃቄ እየተመራ ነው ያለው። አዲስ ነገር ሲኖር ደግሞ በህጉ መሰረት አንተን ጠርቼ ሙሉ ነገር የመንገር ድርሻ የኔ ይሆናል። ስለ ትብብርና ሙያዊ ለሆነ ማብራሪያ ከልብ አመሰግናለሁ። እውነቱና እቅጩ መናገር ደግሞ ለቀጣዩ ስራችን ትልቅ ጥቅም አለው። ምንም አይደል ጠበቃ፣ እኛ ስራችንን እየሰራ ነው። ሰላም አለልኝ። ሰላም አለሽ። ይኸውልሽ ቤቲ፣ አሁን እዚህ መቆየትሽ ትርጉሙ ምንድን ነው? እባክሽን ሁሉም ነገር አልቋል። ይኸውልሽ ሌላ ቦታ ሄደን አዲስ ህይወት መጀመር አለብን። እሺ? አልችልም ማም፣ በፍጹም እኔ እንደዚህ ማድረግ አልችልም። ባለቤቴ ሄኖክ እስር ቤት ውስጥ ሆኖ እኔ ትቼ የትም ልሄድ አልችልም። አይ እሱ እኮ ባለቤቴ ነው። ባለቤትሽ? ቤቲ ነቂ እንጂ እንዴ! ሄኖክ እኮ ቅድም ምን አይነት ሰው እንደሆነ አሳይሽ አይደለ? እዛ መርማሪ ክፍል ውስጥ ምን አይነት ፊት እንዳሳይሽ አይተሻል አይደለ? ለአንቺ እዚህ ማንም ክብር የለውም። ሁሉም ተነስቶ አንቺን ይንቅሻል። ሁሉም እየተነሳ ለአንቺ ጥላቻ ነው የሚያሳይሽ። ስለዚህ ይህን ስቃይ እስከ መቼ ነው የምትቋቋሚው? ቆይ ግን እንዴት ይቻላል? ይቻላል ቤቲ፣
ከዚህ ቦታ ራቅ ብለን ማንም ሰው ወደማያውቅበት ቦታ ሄደን አዲስ ህይወት መጀመር እንችላለን። እኔም ከአንቺ ጋር አዲስ ህይወት መጀመር እችላለሁ። ይኸውልሽ ከዚህ ስቃይ ተውጫለሽ እዛ ስትሆኚ። እሺ አማን፣ እኔ እውነት በጣም እየፈራው ነው፣ ግን ይሄ ነገር የእውነት ይሳካል? እኔ ከአንቺ ጋር ስሆን ምንም የምፈራው ነገር የለም። ቤቲ መኘኝ፣ እዚህ ከቆየሽ የምታተርፊው ተጨማሪ እንባ ብቻ ነው። ስለዚህ አብረን ብንሄድ ይሻላል። እሺ 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 አማን። ልብስሽን ሰብስቢ። እሺ ቤቲ፣ በዚህ ውሳኔሽ እርግጠኛ ነሽ? አዎ እርግጠኛ ነኝ።